በአማራ ክልል እየተደረገ ያለው የአማራ ህዝብ የህልውና ትግል እየተጠናከረ መምጣት 4 ኪሎ በሚገኙ የብልጽግና አመራሮች ላይ ከፍተኛ ድንጋጤ መፍጠሩ ሲነገር በጀነራል አበባው ታደሰ የሚመራ ወታደራዊ አመራርም አስቸኳይ ስብሰባ መቀመጡ ታውቋል። በዝርዝር የምናስደምጣችሁ ይሆናል። የብልጽግና አገዛዝ ሊሰራው ያሰበው አደገኛ ሴራም ተጋልጧል፣ እናሰማችኋለን። በሌላ በኩል ጎጃምና ወሎን ጨምሮ በክልሉ በተለያዩ ቀጠናዎች ያገዛዙን ወሽመጥ የሰበረው ያደረገው የአማራ ፋኖ ብሔራዊ ኃይል አፋባሃ ለአማራ ህዝብ የድል ብስራትን አሰምቷል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የተወደዳችሁ የኤንቢሲ ዜና አድማጭ ተመልካቾች ግንቦት 22 9ኛ ወር 2017 ዓ.ም ለሰዓቱ የያዝናቸውን አዳዲስና ወቅታዊ መረጃዎችን ወደ እናንተ ማድረስ ጀምረናል። እናንተም ቪዲዮውን ላይክ፣ ሼርና እንዲሁም ቻናሉን ሰብስክራይብ እያደረጋችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩም። በአማራ ክልል እየተደረገ የሚገኘው ህልውናን የማቆየት ተጋድሎ መቀጠሉ ሲነገር የአማራ ፋኖ ብሔራዊ ኃይል አፋባሃ በወሎ ቤተ አማራ ቀጠናዎች አጠናክሮ በቀጠለው የህልውና ተጋድሎ የጠላትን ቅስም የሰበሩ ድሎች እየተመዘገቡ ይገኛል። ራሱን የሀገር መከላከያ ሰራዊት እያለ የሚጠራው የብልጽግና የጦር ሰራዊት በበርካታ የወሎ ቤተ አማራ ቀጠናዎች ላይ ነባር የፋኖ ዋና ይዞታዎችን አስለቅቃለሁ በሚል ከሰሞኑ ውጊያ እያደረገ ቢሆንም አብዛኛው ሰራዊቱ ተደምስሶበታል። ወሎ ቤተ አማራ ቀጠና የሚንቀሳቀሱት የአማራ ፋኖ ብሔራዊ ኃይል አካል የሆኑት ላስታ አሳምነው ልጅ ኢያሱ ኮር፣ ንጉስ ሚካኤል ኮር፣ ምስራቅ አማራ ኮር 1 እና ምስራቅ አማራ ኮር 2 የአገዛዙን ኃይል አይቀጡ ቅጣት እየቀጡት ነው። በትናንትናው ዕለት ብቻ ቃሊም አካባቢና ቆቦ አካባቢ ብዙ ቁጥር ያላቸው የአገዛዙ ኃይሎች መደምሰሳቸውን የደረሱን መረጃዎች ያመላክታሉ። በዋግምራ ብሔረሰብ አስተዳደር ዞን ሰቆጣ ዙሪያ የሚሊሻ ጠርናፊው ይመራቸው ከነበሩ ኃይሎች ጋርም ተማርኳል። የአማራ ፋኖ ብሔራዊ ኃይል በወሎ ላስታ አሳምነው ኮር ስር የሚገኘው የጀነራል ኃይሉ ከበደ ክፍለ ጦር በሰቆጣ ዙሪያ ወረዳ ባደረገው ከፍተኛ ተጋድሎ ነው የሚሊሻ ጠርናፊውን ጨምሮ በቁጥር 6 ያገዛዙን ኃይሎች መማረክ የቻለው። በሸዋ ቀጠናም የአማራ ፋኖ ብሔራዊ ኃይል ከሰም ክፍለ ጦር ተስፋ ብርጌድ በአገዛዙ ወታደሮች ላይ እርምጃ ወስዶ ድል አስመዝግቧል። ቀበሌዎችን በቅርብ ቀን በቁጥጥር ስር አውላለሁ ብሎ በብሬት የገባው የብልጽግና ወታደር ታሬ በሚባል አካባቢ በተፈጸመበት ውጊያ አብዛኛው ሙትና ቁስለኛ ሆኗል። ሆኖም በጥቃቱ የተበሳጨው የብልጽግና ኃይል ከተማ መሃል በመሆን ከባድ መሳሪያ ወደ ንጹሃን በመተኮስ ጥቃት ማድረሱ ነው የተረጋገጠ። በጎጃም ቀጠናም የቢትወደድ አያሌው መኮንን ብርጌድ የፋኖ ኃይሎች ከፍተኛ ተጋድሎ በማድረግና በአገዛዙ ኃይል ላይ ማጥቃት አድርገው ሳንክራ ከተማን በቁጥጥራቸው ስር አድርገዋል። ሳንክራ ከተማን ለመቆጣጠር በተደረገው እልህ አስጨራሽ ትንቅንቅም ንጹሃንን ሲያስጨፈጭፍ የነበረ የአገዛዙ ወታደራዊ አመራር መደምሰሱ ነው እየተነገረ ያለው። በዚሁ በጎጃም ቀጠና የጎጃም አገው ምድር ክፍለ ጦር በወሰደው እርምጃም በፋኖ ስም በዘረፋ የተሰማሩ ያገዛዙ ኃይሎችን በቁጥጥሩ ስር አድርጓል። ይህ በእንዲህ እንዳለ በአብይ አህመድ የሚመራው የብልጽግና አገዛዝ በአማራ ፋኖ የህልውና ትግል በከፍተኛ ሁኔታ እየተሸነፈ ይገኛል። ይህንን ተከትሎም በቤተ መንግስት የመሸጉ የብልጽግና ሹማምንት ድንጋጤ ላይ ሲሆኑ መከላከያ ሰራዊታችን በተለይም አማራ ክልል ላይ ሽንፈትን እያስተናገደ ነው በሚል ወታደራዊ መሪዎችን አስቸኳይ ስብሰባ በመጥራት እየመከሩ እንደሆነ መረጃዎች ደርሰውናል። ድብቁ ስብሰባ በአበባው ታደሰና በይልማ መርዳሳ መሪነት በደብረ ዘይት እየተደረገ መሆኑን የነገሩን የመረጃው ምንጫችን በመድረኩ በተደረገው ግምገማ አማራ ክልል ላይ በከፍተኛ ሁኔታ በሰራዊታችን ላይ ጥቃት እየተፈጸመ ነው፣ በጽንፈኛው ኃይል የበላይነት ተወስዶብናል፣ ምክንያቱ ምንድነው የሚል ጥያቄ ከነ አበባው ታደሰ በኩል ተሰንዝሯል ነው የተባለ። እነ አበባው ታደሰ አማራ ክልል ላይ አሁን ያለው ነገር በፍጥነት ካልተቀለበሰ
ከአሁኑ የባሰ የከፋ ችግር ይገጥመናል ያሉ ሲሆን ከአንዳንድ ወታደራዊ መሪዎች በኩል ደግሞ ሰራዊታችን ብቻውን ከጽንፈኛው ኃይል ጋር መዋጋት ስላልቻለ በድሮን ሊታገዝ ይገባል የሚል ሀሳብ ተነስቷል። ከአበባው ታደሰ ጋር በመሆን መድረኩን መርቷል የተባለው ይልማ መርዳሳም ጥያቄውን ተቀብሎ የድሮንና የአየር ድብደባውን እንደ አዲስና በሰፊው ለመጀመር መስማማቱ ነው የተነገረም። ከዚህ ጋር ተያይዞ በሁሉም ግዛት የሚንቀሳቀሱ የፋኖ ኃይሎች በማንኛውም ጊዜና ቦታ አስፈላጊውን ጥንቃቄ እንዲያደርጉ ነው ምንጫችን ያስገነዘቡ። የብልጽግና ወታደራዊ አመራሮችና እንዳጠቃላይ አገዛዙ አማራ ክልል ላይ በመሸነፉና የአስገባው ሰራዊቱ በማለቁ በሐሰት የውጭ ጠላት እየወረረ ነው በማለት ለደርግ ወታደሮች ሳይቀር ጥሪ ለማድረግና ከፋኖ ጋር ለማዋጋት አስቧል። ሰራዊታችን ተዳክሟል፣ ማጠናከር አለብን በሚል ስብሰባ የተቀመጡት የብልጽግና ወታደራዊ መሪዎች ከዚህ በፊት ወታደር ሲመሩ የነበሩ ነገር ግን በጡረታ መልክ የወጡትን ሁሉ ለመመለስ መስማማታቸው ሲነገር ከሰሞኑ እንኳን ጀነራል ሳሞራ ዮኑስን መመለሳቸውን መረጃዎች ያመላክታሉ። እንደ ምንጫችን ገለጻ ጀነራል ሳሞራ ዮኑስ አሁን ላይ በአፋር ግንባር ወታደራዊ ስልጠና እየሰጠ ስለመሆኑ ተረጋግጧል። በዚሁ ስብሰባ ላይ የብልጽግናው ቡድን የኤርትራ መንግስት ፋኖን እየደገፈብኝ ነው ሲል የወቀሰ ሲሆን ለዚህ አጻፋዊ ምላሽ በሚመስል መልኩ የኤርትራን መንግስት በኃይል ለመጣል ለሚንቀሳቀሱ ኃይሎች ስንቅና ትጥቅ ከማቅረብ ባለፈ በአፋር ክልል ወታደራዊ ስልጠና እንዲወስዱ ፍቃድ መሰጠቱን ላላወቁ የብልጽግና ወታደራዊ መሪዎች እነ አበባው ታደሰ ማሳወቃቸው ነው ምንጫችን በመድረኩ የነገሩን። ከዚህ በፊት የአብይ አህመድ ቡድን ከአዘርባይጃን በውድ ዋጋ ገዝተን ያመጣነውን 3 መርከብ ሙሉ የጦር መሳሪያን የኤርትራው መንግስት ቀምቶ ፋኖን አስታጥቋል ሲል የወቀሰ ቢሆንም የኤርትራ መንግስት በበኩሉ ባጭሩ የብልጽግና አገዛዝ የምዕራባውያን ተላላኪ መንግስት ነው ሲል መግለጹ አይዘነጋም። እንዳጠቃላይ ደብረ ዘይት ላይ በተደረገው የብልጽግና ወታደራዊ አመራሮች ስብሰባ ላይ ግን ፋኖን በተለይም አመራሮችን በድሮንና በአየር መምታት ከዚህ በፊት ወታደር ለነበረ ሁሉ ጥሪ አድርጎ ማታገል ህዝቡ ተሰላይቶ በፋኖ ላይ እንዲነሳ ማድረግ አለብን የሚል አቋም ተይዟል። በሌላ መረጃ በአማራ ክልሉ ጦርነት ሽንፈትን እያስተናገደ ያለው አገዛዙ አሁንም አደገኛ የሆነ ፕሮፓጋንዳ ለመልቀቅ መዘጋጀቱ ታውቋል። ህዝብን ማታለልና ማደናገር ላይ የተጠመደው እንዲሁም ነጭ ውሸት የማያልቅበት የአብይ አህመድ ብልጽግና አገዛዝ ከየመንገዱ ወጣቶችን በማፈስና በመሰብሰብ የፋኖን ልብስ በማልበስ የፋኖ ኃይሎች በብዛት እጅ እየሰጡ ነው ብሎ በሰፊው አሁንም ፕሮፓጋንዳ ሊሰራ መሆኑን መረጃዎች ደርሰው እስካሁን የራሱን የሚሊሻ ኃይሎችን እየሰበሰበ የፋኖ ኃይሎች እጅ ሰጡ እያለ እንደነበር አይዘነጋም። አሁንም በለመደው ህዝብን የማደናገሪያ መንገድ የአማራ ወጣትን ከየመንገዱ ከየመዝናኛ ቦታዎች በማፈስና ወደ ካምፕ በማስገባት እጅ ሰጡ የፋኖ ኃይሎች ናቸው በማለት ቀረጻ በማድረግ ለህዝቡ ለማድረስ ተዘጋጅቷል። በመሆኑም ሁሉም ሰው ከብልጽግናው አገዛዝ ያሰብ ፕሮፓጋንዳ ራሱን እንዲጠብቅ ሲሉ ነው በርካታ የፋኖ ኃይል ምንጮች የገለጹ። መሬት ላይ ያለው ሁነት ግን እጅ እየሰጡ ያሉት የፋኖ ኃይሎች ሳይሆኑ ንጹሃንን ለመጨፍጨፍ የአማራ ህዝብን ጥያቄ በኃይል ለማዳፈን የገባው የመከላከያ ሰራዊትና በራሱ በአገዛዙ በስመ ፋኖ የተደራጁ የራሱ የአገዛዙ ተልዕኮ ፈጻሚ የነበሩ ናቸው። በሌላ በኩል የአፋባ የቀኝ ጌታ የወፍታዊ ንጉሴ 6ኛ ክፍለ ጦር በረኛው ቀስተ ደመና ብርጌድ ደግሞ ወቅታዊ ጉዳዮችን በተመለከተ አስቸኳይ መልእክት ማስተላለፉ ነው የታወቀ። ብርጌዱ ባስተላለፈው መልእክቱ የአማራ ጠሉ የብልጽግና አገዛዝ አገልጋይ በመሆን የተከበረውን አማራ እያስጨፈጨፈ ያለ በወረዳችን የሚገኘው የባንዳ ስብስብ ደብረ ኤልያስ ወረዳ ኮሙኒኬሽን ኦፊስ በሚባለው የፌስቡክ ፔጃቸው ላይ የፖሊስና
የማንነት ምዝገባ የሚል መግለጫ ለጥፈው ተመልክተናል። በመሆኑም የአማራን ሲቃይና መከራ እንዳያባራ ለማድረግ የፋኖን የነጻነት ጉዞ መሰናክል ለመሆን እየተካሄደ ያለበት ርቀት እጅግ የሚያም ሆኖ አይተነዋል። በመሆኑም የተከበራችሁ የወረዳችን ወጣቶች በዚህ እኩይ ድርጊት ተሳታፊ እንዳትሆኑ የተከበረው ህዝባችንን ከሚጨፈጭፍ አገዛዝና የባንዳ ስብስብ ተዳብላችሁ አምጣ የወለደችን እናት ያሳደገን ማህበረሰብ ለመግደል ተሰልፋችሁ ስህተት እንዳትሰሩና የታሪክ ተወቃሽ እንዳትሆኑ የተከበራችሁ የወረዳችን ወጣቶች ፋኖ ያለ ደሞዝ ዋጋ የሚከፍለው የሚዋደቀው በገዛ ሀገሩ አልህ የተባለውን በጅምላ እየሞተ ያለውን አማራ ለማዳን ነው። ልብ ገዝታችሁ ከፋኖ ጎን ተሰልፋችሁ ሊጠፋ ያለውን ታላቁን አማራ እንድትታደጉና ትውልድ ከሚዘክራቸው አርበኞቻችን ከነ በላይ ዘለቀ ከነ አጼ ቴዎድሮስ ከነ አጼ ምኒልክ እንዲሁም ከነ ንጉስ ሚካኤል ከነ አሳምነው ጽጌና እንደሌሎችም ድንቅ ስራ ሰርተን በተተኪ ትውልድ ተሞጋሽ ለመሆን እንትጋ። የአሳምነው ጽጌ ንግግርም እናስታውስ ያለው ብርጌዱ በፋኖ ስም ካልተደራጀን እንደ ህዝብ በጅምላ እንደምንጠፋ ነግሮን ነበር። ታዲያ በተግባር ያሳምነው ልጅ መሆን አለብን፣ ያለበለዚያ እንጠፋለን። ለአማራ ጠላቱ ሆዳሙ አማራ ነው ያለውን የፕሮፌሰር አስራት ወልደየስ ንግግርም እናስታውስ ሲል ብርጌዱ መልእክት አስተላልፏል። በመጨረሻም ከአማራ ማህበራት ግብረ ኃይል በብሪታንያ ወቅታዊ መግለጫ መውጣቱ ነው የተሰማ። ማህበራቱ በመግለጫው በአማራ ህዝብ ላይ የዘር ማጥፋት ወንጀል አውጆ ህዝባችንን እየፈጀ ያለው የብልጽግና አገዛዝ መሪ አብይ አህመድ በአውሮፓ ሀገራቶች እያደረገ ያለውን ሚስጥራዊ ጉብኝት በመቀጠል በታላቋ ብሪታንያ ለማድረግ አቅዶት የነበረውን ጉብኝት በጀግኖች ታላቋ ብሪታንያ የአማራ ልጆች ብርቱ ተጋድሎ ከፖሊስ በተሰጠው የደህንነት ዋስትና አደጋ ጉብኝቱን አቋርጦ ወደ ሀገሩ ለመመለስ ተገዷል። በዚህ ታሪካዊ ትዕይንት ላይ ለተካፈላችሁ እንዲሁም ዜናው በመላው ዓለም እንዲናኝ ላደረጋችሁ ውድ የአማራ ልጆችና ደጋፊዎች እንኳን ደስ ያላችሁ ለማለት እንወዳለን። ይህ ጉዞ እጅግ በከፍተኛ ሚስጥር የተያዘ የነበረ ቢሆንም የአማራ ማህበራት ግብረ ኃይል በታላቋ ብሪታንያ የነፍሰ በላውን እቅድ በሰማ በሁለት ቀናት ውስጥ በፊሽካ በመጠራራት በአንድነት ለንደንን አጥለቅልቋል። በዚህ ተቃውሞ ሰልፍ የአብይ አህመድ የዘር ማጥፋት ወንጀሎች አንድ ባንድን ለዓለም አሳውቋል። ለእንግሊዝ መንግስት መልእክቱን በጽሁፍና በአካል በቤተ መንግስቱ በመገኘት ድምጹን ከፍ አድርጎ አሰምቷል። ይህንን የወገን ቁጭት፣ ወኔ፣ ኃይል፣ ትብብርና ቀፎው እንደተነካበትን በአንድነት ጠላትን ለመግጠም የተደረገው እንቅስቃሴ በዓለም ላሉ የአማራ ማህበራትና በህዝብ ትልቅ ተምሳሌት የሚሆን ነው። በዚህ መሰባሰብ ውስጥ ርቀት አልገደበንም፣ የገንዘብ እጦት አላስቀረንም፣ የጊዜ እጥረት አላሰናከለንም፣ የግል ፍላጎት አላሸነፈንም። መለያየት የሚባለውን አንዱን ጥላታችን አንድ በመሆን ቀድመን ድል በማድረግ ወደ ዘር አጥፊው አብይ ገስግሰናል። ይህ የወገኖቻችንን ልብ የሞላ ሲሆን ጥላቶቻችንን ደግሞ በፍርሃት እንዲረዱ አድርጓል። ጥላቶቻችን ሁሌ እንዲያውቁት የሚፈለገው አማራ በሞት ውስጥ እያለፈ ሀገር፣ ህዝብ፣ እምነት የማዳን ታሪክ የነበረው አሁንም ያለው ወደፊትም የሚኖረው ታላቅና ድንቅ ህዝብ ነው። ጠላቱን ፊት ለፊት ይገጥማል፣ ባንዳን በወንፊት ያበጥራል፣ መሪውን እንደ ወተት ንጦ እንደ ቅቤ አንጥሮ ይዋጣል። ትግሉን ከጀመረው እንደ ንስር አይኑን አይነቅልም። ጀግኖቹን ጨረስናቸው ሲሉ በየጊዜው እንደ እንጉዳይ ይፈልቃሉ። አማራ ስለ ሀገር ብሎ ሁሉን ሲተው እንጂ በፍጹም አይሸነፍም። ያለመሸነፍ ሚስጥሩ ደግሞ አማራ ለሰው ልጅ ሁሉ ትልቅ ክብር ስላለው ፈጣሪው አይኑን ከሱ አይነቅልም። በመሆኑም ጠላት ሆይ ላታሸንፍ ነገር ቆሻሻ ታሪክ ከምታጽፍ አማራን አውቀህ ቀድመህ እጅህን እንድትሰጥ በጥብቅ እንመክራለን። የተወደዳችሁ አማራውያን ሆይ ይቺ የፈተና ጊዜ እንደ ቅቤ ጠርተን እንድንወጣ የተናጥንባት ጊዜ ነች። አሬራውና ቅቤው ምርትና ግርዱ የሚለይበት ዘመን ነው። አሬራውንና ግርዱን እያስወገድን ነጥረን በመውጣት አማራውን የምናደንበት ጊዜ አሁን ነው። ልክ አሁን በእንግሊዝ ያለን ማህበራት በአንድነት ስንቆም
የእንግሊዝ መንግስት እንዳከበረን ጠላትም እንደፈራን ሁሉ በዓለም ያላችሁ አማራውያን በያላችሁበት ሀገር በአንድነት ስትቆሙ ዓለም በሙሉ ያከብረናል። እኛ ስንከበር ወንድሞቻችን ይከበራሉ፣ ህዝባችንም ይከበራል። እኛ እያንዳንዳችን እንዲሁም በጋራ የአማራ ህዝብ አምባሳደሮች ነን። ሁሉም ስራችን ስለ አማራ ይናገራል። በመሆኑም የአማራ ማህበራት ግብረ ኃይል በታላቋ ብሪታንያ ለመላው የአማራ ዲያስፖራ በምትኖሩበት ሀገር የተለያዩ ማህበራት ቢኖራችሁ እንኳን ካለምንም ቅድመ ሁኔታ የጋራ ግብረ ኃይል በማቋቋም እንደ ሀገራዊ ኃይል እንድትዘጋጁና ማንኛውንም ተልዕኮ እንደ ሀገር ብሎም እንዳለም በመናበብ መታገል እንድንችል ወገናዊ ጥሪያችንን እናስተላልፋለን። የጥፋት እጅ ያወጁብንን ሁሉ ድል አድርገን አማራን ከችግር በላይ ከፍ ብሎ እንዲቀመጥ በማድረግ ታሪካችን በደማቅ ቀለም እስከሚጻፍ አናንቀላፋም። ድል ለአማራ ህዝብ፣ ድል ለአማራ ፋኖ ከአማራ ማህበራት ግብረ ኃይል በታላቋ ብሪታንያ ሲል መግለጫ ማህበራቱ አውጥቷል። የተከበራችሁና የተወደዳችሁ አድማጭ ተመልካቾች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ሰዓታችን እስከምንገናኝ መልካም ጊዜን ተመኘን።